ለምሳሌ አሁን በጸረ ጎንደርነት እኔን መክሰስ ምን የሚሉት ነው? ለምሳሌ ማለት ከኔ በላይ ህዋትን የታገለ ሰው አለ ወይ? የምታውቁትን አንድ ሰው ጠቁሙኝ። የጦር መሳሪያ ታጥቀው የታገሉ አሉ። እኔ ግን በሚዲያ ሞግቻለሁ። ህዋትን በጣም ታግያለሁ። የታገልኩት ከአማራ ህዝብ ኢንትረስት አንፃር ነው። ከአማራ ህዝብ ተስፋ አንፃር ነው። ከአማራ ህዝብ ዛሬና ነገ አንፃር ነው የታገልኩት። ዛሬም የአማራ ህዝብ ከትግራይ ህዝብ ጋር ሊዋጋ አይገባም ስል በነገራችን ላይ ከአማራ ህዝብ ፍላጎት ዘላቂ ሰላም አንፃር ነው። አስልቸው ነው። የአማራን ህዝብ ጥቅም አሳልፌ ሸጬ አይደለም። ልሸጥ አልችልም። እንዳልኳችሁ ሰው የአማራነት መነጽርን ከታጠቀ በኋላ የአማራን ጥቅም ማስላት ከጀመረ በኋላ ሰው አማራ ሆኖ ዳግም ከተወለደ በኋላ የአማራን ጥቅም ሊነግድበት አይችልም፣ ሊሸጠው አይችልም። It's impossible። የአማራ ናሽናሊዝም እና አማራን እንደ ህዝብ እና የአማራነትን ጥቅም የሚያሰላሰው ከዛ በኋላ የአማራ አንድ የኦሮሞ ለምሳሌ ጀዋርን ወይ የኦሮሞ ፖለቲከኛ ወይ ታጋዮችን አንሱልኝ። ለምሳሌ አንድ ሰው ከአማራ ጋር እንተባበር ቢል በነገራችን ላይ የኦሮሞን ህዝብ ጥቅም ኮምፕሮማይዝ አድርጎ አይደለም ከአማራ ጋር እንተባበር የሚለው። ጀዋር ለምሳሌ አሁን ኢትዮጵያን ይተባበሩ ወደ አንድነት ይምጡ ምናምን ሲል ሰማዋለሁ አልፎ አልፎ አይደለም። ግን የኦሮሞነቱን እና የኦሮሞን ህዝብ ጥቅም አሳልፎ ትቶት በቃ ምናምን ብሎ መጣ ብላችሁ አታስቡ። እንደዛ አይደለም። እንደዛ እንደማያደርግ እሱም ያውቀዋል፣ እኔም አውቀዋለሁ። ከትግራይ ጋር ትብብር ይደረግ ሲባል የትግራይ ልሂቃን ፍላጎቶቻቸውንና ጥቅሞቻቸውን አባንደን አድርገው በቃ ከአማራ ጋር የሚሉበት ሁኔታ አይደለም ያለው። እንደዛ አይደለም ፖለቲካ። ቀጣዩን ጦርነት የማስቀረት ነው። ለቀጣዩ ዲያሎግ እድል መፍጠር ነው። ኮንቲኒየስ የሆነ ኤግዞስሽን ውስጥ እንዳንገባ ህዝባችንን ከጥፋት በአንድ በኩል በፖለቲካ በሌላ በኩል አቅም በመፍጠር እና በሌላ በኩል የህዝባችንን አንድነትና አቅም በማሳደግና በማጎልበት ህዝባችንም ቀጠናው ላይ ያሉ ህዝቦችን በጋራ የሚያሸንፉበትን አውድ ከመፈለግ አንፃር ብቻ መወሰድ ያለበት ስለሆነ ማለት ነው። በጸረ እንትንነት አንድን ሰው መክሰስ እንደው የተለየ ፍላጎት እንደሆነ አውቃለሁ። ግን አንዳንዴ ካራክተራይዝ እናደርግ ትችትም ሲሆን ቅንነት ላይና እውነት ላይ ተመሰረተ ቢሆን ጥሩ ነው። ምክንያቱም በዚህ ትግል ውስጥ የቆምነው አማራን ብለን እንዲያሸንፍ እንፈልገው የጋራ አስፓይሬሽናችን ነው። ግለሰብ እንዲያሸንፍ አይደለም የቆምነው እዚህ ትግል ውስጥ ማለት ነው። በዛ ደረጃ መገንዘብና መረዳት ያስፈልጋል። ትንግርቱ ጸረ ጎንደር ሊሆን አይችልም። የጎንደር ህዝብ ይበለኝ። ኦኬ፣ እንደዚህ አይነት አስተሳሰብ ትክክል አይደለም። እኔ ስለማውቀው ነው የጎንደርን ህዝብ እንዴት እንደታገልኩ ያውቃል። ስለዚህ ኢቭን አሁን ራሴንም ዲፌንድ እያደረኩ አይደለም። ግን እኔ ላይ ተቃጣው ጥቃት እኔን ታርጌት ያደረገ አይደለም፣ የአማራውን ትግል ታርጌት ያደረገ ነው። አብይ አህመድ ያለፉት 2 ቀናቶች ውስጥ ሲሰጥ የነበረው ቃለ መጠይቅ ሙሉ ለሙሉ የአማራውን አንድነት ለማፍረስ የተቃጣ